ሰላም የተከበራችሁ ውድ አድማጭ ተመልካቾቼ እንዴት ናችሁ? ዘውትር ሰላምና ፍቅር ከእናንተ ጋር እንዲሆን ከልቤ የተመኘው ከዛሬው ዝግጅት ጋር መልካም ቆይታ ይሆንላችሁ። በዛሬው ቪዲዮ ላይ ይዤላችሁ የመጣሁት ምዕራፍ 3 የመጨረሻውን ክፍል የማሽከርከር ሕግና የመንገድ ስነ ስርዓትን ከእንግሊዝኛ ሰብታይትል ጋር ነው። በአካልም በስልክም እንዲሁም በኮሜንት ላይ በሰጣችሁ የአስተያየት መሰረት የዛሬውን ቪዲዮ በእንግሊዝኛ ሰብታይትል ይዤላችሁ መጥቻለሁ። የርዕሳችን ትኩረት የሚያደርገው በማሽከርከር ሙያ ውስጥ አሽከርካሪው ለማሽከርከር ጋቢና ገብቶ ማሽከርከር ከጀመረበት ጊዜ አንስቶ የማሽከርከር ተግባሩን እስኪያጠናቅቅ ድረስ መከተልና ማክበር ያለበት የአሽከርካሪው ግዴታዎች ናቸው። እነዚህን ግዴታዎች ባያከብር ግን ለአደጋ የሚዳርጉትና ከዚያም አልፎ ሊያስከታው የሚችሉ የማሽከርከር ሕጎችና ደንቦች መሆናቸውን አሽከርካሪው ጠንቅቆ መርዳት አለበት። በሌላ መንገድ ይህ ማለት እነዚህን ሕጎች ሳያከብር ጥቂት ሜትሮችን እንኳን ማሽከርከር የማይችልባቸው የሙያው ግዴታዎችና አብዛኛው አሽከርካሪዎችን ለቅጣት የሚዳርጉ ናቸው ማለት ነው። እንደተለመደው የመለማመጃ ጥያቄዎችን ያካተትኩላችሁ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና እየጠየኳችሁ ከዝግጅቱ ጋር መልካም ቆይታ ይሆንላችሁ። ሌላ ተሽከርካሪ እየተቀደመ በመሄድ ላይ ያለ አንድ ተሽከርካሪ ከመንገዱ ወደ ቀኝ መጠጋት አለበት። እንዲሁም ቀዳሚው ተሽከርካሪ ከመቀደሙ በፊት ከፊት ለፊት በ50 ሜትር ርቀት ላይ ጥርት አድርጎ ማየት የሚችልበትን ሁኔታ ማገናዘብና ጨርሶ አልፎት ወደ መንገዱ ቀኝ ጥግ ከመመለሱ በፊት የጉዞን ፍጥነት መጨመር አለበት። ማንኛውም አሽከርካሪ ከአንድ መስቀለኛ መንገድ በደረሰ ጊዜ ከመስቀለኛው መንገድ ውስጥ ለገባ ተሽከርካሪ ቅድሚያ መስጠት አለበት። ከተለያየ አቅጣጫ ሁለት ወይም ከሁለት የሚበዙ ተሽከርካሪዎች በአንድ ጊዜ ከመስቀለኛ መንገድ የደረሱ እንደሆነ አሽከርካሪው በቀኝ በኩል ለተቃረበው ተሽከርካሪ ቅድሚያ መስጠት አለበት። የትራፊክ ክብ ሰርቶ የሚገናኝ መገናኛ መንገድ ላይ አንድ አሽከርካሪ ሲደርስ አስቀድሞ ክቡን ወይንም አደባባዩን በመዞር ላይ ላሉት አሽከርካሪዎች ቅድሚያ መስጠት አለበት። ማንኛውም አሽከርካሪ እርሱ በሌለበት ጊዜ ተሽከርካሪውን ከቆመበት ስፍራ እንዳይነሳ ወይንም እንዳይንቀሳቀስ አስፈላጊውን ጥንቃቄ ካላደረገ በቀር ተሽከርካሪውን በማንኛውም መንገድ ላይ አቁሞ መሄድ የለበትም። ማንኛውም አሽከርካሪ ሞተሩን ሳያጠፋ የማስነሻ ቁልፉን ሳያነሳና የእጅ ፍሬን ወይም ተሽከርካሪው ከቆመበት ስፍራ እንዳይንቀሳቀስ የሚያደርገውን ሌላ መሳሪያ ሳያጠብቅ ወይንም ሳይጠቀም ተሽከርካሪውን ያለ አንዳች ጥንቃቄ ትቶ መሄድ የለበትም። ማንኛውም አሽከርካሪ ተሽከርካሪው ከቁልቁለት መንገድ ላይ ባቆመ ጊዜ ተሽከርካሪው የፊት እግሮች ከመንገዱ ወደሚቀርበው ቀኝ ጠርዝ መሪው መመለስ አለበት። የመንገድ ጠርዝ ባለበት መንገድ ላይ ተሽከርካሪውን ለአጭርም ሆነ ለረዥም ጊዜ የሚያቆም ማናቸውም አሽከርካሪ የተሽከርካሪው እግር ከ40 ሴንቲሜትር እንዳይርቅ አድርጎ ከጠርዙ በትይዩ መስመር ማቆም አለበት። ማንኛውም አሽከርካሪ በምሽት ጊዜ ተሽከርካሪውን አውራ ጎዳና ላይ ሲያቆም የማቆሚያ መብራት ማብራት አለበት። ከከተማ ክልል ውጪ በሆነ በማናቸውም መንገድ ላይ ማናቸውም ተሽከርካሪ ከመንገዱ ላይ ለተሽከርካሪ ማቆሚያ ቦታ ከተገኘ በስተቀር ከመኪና ቢወርድም ባይወርድም ለጊዜውም ወይም ለረጅም ጊዜ ተሽከርካሪ ማቆም የለበትም። ማንኛውም ሰው የመንገዱ ስፋት ከ12 ሜትር በላይ ካልሆነ በቀር ተሽከርካሪውን ከሌላ ተሽከርካሪ በተቃራኒ ወይንም በአንጻር ወይንም በትይዩ በ25 ሜትር ክልል ላይ ከመንገድ ላይ ለጊዜውም ሆነ ለረጅም ጊዜ ማቆም የለበትም። በነገራችን ላይ ስለ 12 ሜትር ስናወራ ስለ ሁለት ሁኔታዎች ነው የምናወራው። ይኸውም መንገዶች የሚገናኙበት ቦታ ላይ ስላለው 12 ሜትር ርዝመትና መንገዱ ስላለው ስፋት። ማለትም መንገዶች ከ12 ሜትር በታች ስፋት ካላቸው ጠባቦች፣ ከ12 ሜትር በታች ከሆኑ ደግሞ ሰፋፊ ናቸው ተብሎ ይታሰባል። በመሆኑ በአንጻሩ በትይዩ እንዲሁም በተቃራኒ የሚባል ሐሳብ ሲነሳ የመንገዶችን ስፋት ያውም ጠባብ መንገድ እንደሆነ ምንጊዜም ታሳቢ በማድረግ በአንጻሩ በትይዩ እንዲሁም በተቃራኒ ማቆም ክልክል እንደሆነ መረዳት አለብን። ይህ ሁኔታ ታዲያ ከቀይ መስቀል፣ ከሆስፒታል፣ ከእሳት አደጋ ጣቢያ መውጫና መግቢያ ላይ
ያለውን ሁኔታ አያካትትም። ማለትም የመንገዱ ስፋት ከ12 ሜትር በላይ ስፋት ቢኖረውም ከነዚህ ተቋማት መውጫና መግቢያ በትይዩ በአንጻሩ ወይንም በተቃራኒ ተሽከርካሪውን በ25 ሜትር ክልል ውስጥ ማቆም ክልክል ነው። ከእሳት አደጋ ጣቢያ መግቢያና መውጫ፣ የመጀመሪያ ሕክምና እርዳታ ከሚሰጥበት ጣቢያ፣ ከሆስፒታል መግቢያና መውጫ፣ ከመኖሪያ ቤት መግቢያና መውጫ፣ ከድርጅት ወይንም መስሪያ ቤት መግቢያና መውጫ በ12 ሜትር ክልል ላይ ግራና ቀኝ ፈጽሞ ማቆም ክልክል ነው። ከላይ ከተጠቀሱት ከመግቢያውና መውጫው ቀደም ብዬ እንደገለጽኩላችሁ ፊት ለፊት በትይዩ በአንጻሩ በተቃራኒ በ25 ሜትር ክልል ውስጥ ማቆም ክልክል ነው። ማንኛውም አሽከርካሪ በመንገድ ላይ ለሌላ ተሽከርካሪ ከሁለቱም አቅጣጫ በ50 ሜትር ርቀት ላይ ለማየት በማይችልበት ስፍራ ከመንገድ ላይ ተሽከርካሪውን ማቆም የለበትም። ከአውቶቡስ ማቆሚያ ፌርማታ በስተኋላና በስተፊት በ15 ሜትር ክልል ውስጥ እንዲሁም የመንገዱ ስፋት ከ12 ሜትር በላይ ካልሆነ በስተቀር ከአውቶቡስ ማቆሚያ በአንጻሩ ወይም በትይዩ አሊያም ደግሞ በተቃራኒ በ30 ሜትር ክልል ውስጥ ማቆም ክልክል ነው። በመገናኛ ወይም መስቀለኛ መንገድ የመንገድ ምልክት ካለበት መንገድ ላይ በ12 ሜትር ክልል ውስጥ ማቆም ክልክል ነው። ከመንገዱ ማቋረጫ ከሚቀርበው ሐዲድ በ20 ሜትር ክልል ውስጥ ማቆም ክልክል ነው። ከመንገድ ጠርዝ ከ40 ሴንቲሜትር በላይ አስፍቶ ተሽከርካሪ ማቆም ክልክል ነው። በድልድይ ወይም በመሿለኪያ አሊያም ታነል ላይ ተሽከርካሪ ማቆም ክልክል ነው። ለአንድ መኪና ስፋቱም ቁመቱም ይበቃል ተብሎ በተቀባ በማቆሚያ ስፍራ ያለ አግባብ ተሽከርካሪን አስፍቶም ወይም ደግሞ አጥቦ መስመር ረግጦ ፈጽሞ መሄድ ክልክል ነው። የመንገዱ ቀኝ ጠርዝ አስጠግቶ በአግባቡ ባቆሙ ተሽከርካሪዎች ጎን በተደራቢነት ማቆም ክልክል ነው። መንገዱ ባለ አንድ አቅጣጫ ካልሆነ በስተቀር በማናቸውም ጎዳና በስተግራ ወገን ተሽከርካሪ ማቆም ክልክል ነው። ማናቸውም አሽከርካሪ አርቆ ወይም አሻግሮ ማየት በማይችልበት ሁኔታ ከኮረብታ ጫፍ፣ ከቁልቁለት፣ ከድልድይ ተነድሎ ከተሰራ መሿለኪያ ወይም ታነል ከጎባጣ መንገድ ሲደርስ ከመስቀለኛ ወይም መገናኛ መንገድ ከሐዲድና መንገድ በሚገናኝበት በ30 ሜትር ርቀት ውስጥ አቅጣጫ መቀየር አይፈቀድም። ማናቸውም የአደጋ አገልግሎት ተሽከርካሪ አሽከርካሪው ተግባሩን በሚያከናውንበት ጊዜ አንድ በየትኛው ደንብ የተጻፈውን ግዴታ ሳይጠብቅ ተሽከርካሪውን ለማቆም ይፈቀዳል። ሁለተኛ ቆም በሚል ምልክት ላይ ሳያቆም ለማለፍ ይፈቀድለታል። ሶስተኛ ከተወሰነው ፍጥነት በላይ ለማሽከርከር ይፈቀድለታል። አራተኛ ተግባሩን ለመፈጸም በሚያስፈልገው መጠን የመንገድ ምልክቶች ሳያግዱት በፈቀደው አቅጣጫ ለመጠምዘዝ ይፈቀድለታል። አምስተኛ የአደጋ አገልግሎት ተሽከርካሪን ለመርዳት ተካፋይ የሆነ ሌላ አሽከርካሪ ካልሆነ በቀር ማንኛውም አሽከርካሪ ከ100 ሜትር ባነሰ ርቀት የአደጋ አገልግሎት ተሽከርካሪን ኋላ ተጠግቶ ወይንም ተከትሎ ማሽከርከር የለበትም። ስድስተኛ ማንኛውም የአደጋ አገልግሎት አሽከርካሪ ከተፈቀደለት ተግባር ውጪ ለሆኑ ሌሎች ጉዳዮች ተሽከርካሪውን መጠቀም የለበትም። አሽከርካሪ የሚገጥመውን አደጋ ለመከላከል ግድ አስፈላጊ ካልሆነ አደጋውን የሚከላከልበት ሌላ መንገድ ከሌለውና የሚያሰማውም የማስጠንቀቂያ ድምፅ በተቻለ መጠን አጭር ወይም ደግሞ አነስተኛ ካልሆነ በስተቀረ እንዲሁም ተሽከርካሪ በቆመበት ጊዜ በከተማ ክልል ውስጥ የማስጠንቀቂያ ድምፅ ማሰማት አይፈቀድም። በተጨማሪም ሆስፒታል፣ ማገገሚያ ማዕከል፣ የአዛውንቶች መጦሪያና ትምህርት ቤት አካባቢ የማስጠንቀቂያ ድምፅ ማሰማት ፈጽሞ የተከለከለ ነው። ማንኛውም አሽከርካሪ በመንገድ ላይ ተሽከርካሪን ለመጠገን ወይም ለማደስ አይፈቀድለትም። ከዚህም ሌላ ተሽከርካሪው በማናቸውም አኳኋን ያለማቋረጥ በከተማ ውስጥ ሲሆን ከ6 ሰዓት በላይ፣ ከከተማ ውጭ ሲሆን ደግሞ ከ48 ሰዓት በላይ በአንድ ቦታ ላይ መቆየት የለበትም። ማንኛውም ተሽከርካሪ በመንገድ ላይ ሲበላሽ አሽከርካሪው ከተሽከርካሪው ፊትና ኋላ ባለው መንገድ በ50 ሜትር ርቀት ላይ
ለሌላ ትራፊክ ወይም ደግሞ ለሌላ ተሽከርካሪ ወይም በመንገዱ ላይ ለሚንቀሳቀሱ በግልጽ በሚታይ መልኩ ባለ 3 ማዕዘን አንጸባራቂ ማስቀመጥ አለበት። በተለያየ ምክንያት በግጭትም ሊሆን ይችላል የተጎዳ ወይም የተበላሸ ተሽከርካሪ መኪና ከመንገድ ላይ በሚያነሳበት ጊዜ በመንገድ ላይ የወዳደቁትንና ሌሎች ተላላፊ ላይ ጉዳት ሊያደርሱ የሚችሉ ነገሮችን ማጽዳት አለበት። ማንኛውም አሽከርካሪ የተሽከርካሪው ሁለቱ የግንባር መብራቶችና የግራና ቀኝ የኋላ መብራት ሳያበራና የተሽከርካሪው የኋላ የሰሌዳ ቁጥር በቂ ብርሃን እንዲኖረው ሳያደርግ ተሽከርካሪ ማሽከርከር የለበትም። ማንኛውም አሽከርካሪ ከተሽከርካሪው ስሪት ውጭ የሆኑ ሌሎች ከፍተኛ ኃይል ያላቸው የግንባር መብራቶች መግጠምና መጠቀም የተከለከለ ነው። ማናቸውም ባለሞተር ተሽከርካሪ አሽከርካሪ በምሽት ጊዜ ተሽከርካሪውን ሲያቆም የማቆሚያ መብራት ወይም ፓርኪንግ መብራት ማብራት አለበት። ረጅሙን የግንባር መብራት ተጠቅሞ ማሽከርከር በእነዚህ 3 ሁኔታዎች ላይ አጥብቆ ይከለከላል። አንደኛ፣ የመንገድ መብራት በቂ ካልሆነ በስተቀር በከተማ ክልል ላይ ረጅሙን የግንባር መብራት ተጠቅሞ ማሽከርከር ክልክል ነው። ሁለተኛ፣ በተቃራኒ መንገድ ላይ ከፊት ለፊት በ100 ሜትር ቀርቦ የሚመጣ ተሽከርካሪ ሲቃረብና እስኪያልፍ ድረስ ረጅሙን የግንባር መብራት ተጠቅሞ ማሽከርከር ክልክል ነው። ሶስተኛ፣ በ50 ሜትር ርቀት ከኋላ የምንከተለው ተሽከርካሪ ሲኖር እንዲሁም ረጅሙን የግንባር መብራት ተጠቅሞ ማሽከርከር ክልክል ነው። በተጨማሪም ተሽከርካሪ በቆመበት ወቅት ወይም ምንም እንቅስቃሴ በማይኖረው ሁኔታ የግንባር መብራት መጠቀም ፈጽሞ የተከለከለ ነው። በተሽከርካሪ ላይ ሲጫኑ ሊተርፉ የሚችሉ ዕቃዎች ለምሳሌ አጣና፣ ባህር ዛፍ፣ ረዣዥም ብረቶች፣ ፌሮን ጨምሮ እንደዚህ አይነት የጭነት አይነቶች በሚጫነበት ጊዜ ከፊትና ከኋላ መትረፍ ያለበት ገደብ አለው። ከገደቡ መብለጥ የለበትም። ስለሆነም ጭነት ከተሽከርካሪው በስተፊት ባለው ጫፍ ከ1 ሜትር በስተኋላ ደግሞ ከ2 ሜትር በላይ ተርፎ መውጣት የለበትም። እንዲሁም ሆኖ ቀን ከሆነ ከፊትና ከኋላ ተርፎ የሚገኘው ጭነት ጫፍ ላይ 30 በ30 ሴንቲሜትር ካሬ ስፋት ያለው ነጭ ወይም ቢጫ ጨርቅ ማድረግ አለበት። በምሽት ከሆነ ደግሞ በተራፊው ጭነት ላይ ከፊትና ከኋላ ቀይ መብራት ማድረግ አለበት። አንድ አሽከርካሪ በሌላ የሞተር ተሽከርካሪ በሚጎተትበት ጊዜ በመካከላቸው ሊኖር የሚገባው ርቀት ከ3 ሜትር የማይበልጥ ሆኖ ሁለቱ ተሽከርካሪዎች በሽቦ ገመድ ወይም ደግሞ በጠንካራ የመሳቢያ ብረት ዘንግ በጥብቅ መያያዝ አለባቸው። ማንኛውም የሞተር ተሽከርካሪ በአንድ ጊዜ ከአንድ ተሽከርካሪ በላይ እንዲጎትት አይፈቀድለትም።
እንግዲህ ውድ አድማጭ ተመልካቾች ዛሬው የምዕራፍ 3 የመጨረሻው ክፍል በዚህ ተጠናቋል። በቀጣይ ለዋናው የኮምፒውተር ፈተና ሊያዘጋጃችሁ የሚችሉትን የምዕራፍ 2 እና ምዕራፍ 3ን ያጠቃለለ 50 ጥያቄዎችን ልዩ በሆነ አቀራረብ ይዤላችሁ እመጣለሁ። እንድሰራላችሁ የምትፈልጉትን ርዕስ ወይም ሐሳብ ካላችሁ በኮሜንት መስጫው ላይ አስቀምጡልኝ። በዚህ ቻናል ላይ የሚለቀቁ ዝግጅቶች በቀጣይነት እንዲደርሳችሁ ሰብስክራይብ፣ ለሌሎች ደግሞ ተደራሽ እንዲሆን ላይክ እና ሼር እንድታደርጉ በትህትና ላሳስባችሁ እወዳለሁ። በተረፈ መልካም ጊዜ ይሁንላችሁ። ባይ ባይ።